መጠሪያሽ ወርቅ ነው ብር የማይገዛሽ ልብ የሌለው ሀብል ግድ የማይሰጥሽ ተረረም ተረረም ተረረም። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሀይሚቴ ዛሬ ደግሞ በቴዲ ዘፈን ማለት ነው ቆላት ቁርጥለት እያለች መታለች ማለት ነው። መጠሪያሽ ወርቅ ነው ብር የማይገዛሽ ልብ የሌለው ሀብል ግድ የማይሰጥሽ የሚለው ማለት ነው። የኔ ጨረቃ የኔ ኩብል ዛሬ ደግሞ አልመጣችም፣ በቲክታክ ግን መታለች ማለት ነው። ሀይሚቴ አይሚስዮ ቡራዬ ደግሞ ከወዳጁ ከሚወደው ከአብሮ አደጉ ጋር ከዊና ጋር መጥቷል ማለት ነው። የዊናዬ አቀባበል የዊናዬ አነጋገር ተመችቶኛል። ሁለቱን ወደ ሰላም የሚገፋፋ ነገር ቡራን እየተቆጣ ብዙ ነገሮች ሲያጫውተው ቆይቷል ማለት ነው። በጣም ደስ ብሎኛል። ዊናዬ አንተ ትልቅ ሰው፣ አንዳንድ ጊዜ ሰዎችን ትልቅ የምንላቸው በእድሜያቸው ሳይሆን በአስተሳሰባቸው ነው እና ዊና ደግሞ ዛሬ ለቡራዬ የመከርከው ምክር የሚባል ነው። በቃ ዊናዬ የኔ ምርጥ። በዛ ላይ ደግሞ ሀይሚን እናንተን እኮ እኔ ነኝ ያገናኘኋችኋለ ማለት ነው። ስለዚህ ዊናዬ በነካጅህ ማለት ነው። እነዚህ ልጆች አንድ አድርግልን፣ እስኪ አንድ አድርግልን። እኛም ራሱ እኮ የምንፈልገው የእነሱን ሰላም ነው፣ የእነሱን ደስታ፣ የእነሱን አንድነት፣ አብሮነት ነው። ዊናዬ ግን ብዙ 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 አሉ አንዳንዶች እንደ እንሽላሊት ማለት ነው ሽር 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 እያሉ በየግርግዳው ላይ እነሱን ለማለያየት የሚሞክሩ ሰዎች አሉ። ዊናዬ ልንገርህ እና እነሱን ሰዎች እንደው ፈጣሪ እንደው ወደዛ ያጥፋቸው ነው የምለው። መልካም መልካም ሰዎችን ጥሩ ጥሩ የሚያስቡትን አንድነት የሚፈጥሩትን ደግሞ ያምጣልን እና እያንዳንዱንም ነገር ጠይቆታል ማለት ነው። በቃ ቡራዬ እስኪ ሁሉንም ነገር ተው። አሁን እንደዚህ ሆኖ እንደዚህ ብላ ይህ ብላ ይሄ ሄዳ ምናምን ሳይሆን አንተ ሁሉ ነገር ትተው አሁን ላይ ማለት ነው። እውነት በቃ ከሀይሚቲ ጋር የሚያስማማችሁን ነገር ለማድረግ ጣር። እልህ ይቁም፣ በቃ እልህ ይቁም። ሁለታችሁም ጋር እልህ ነው እንጂ ፍቅር አላችሁ፣ ትዋደዳላችሁ፣ ትከባበራላችሁ። ይሄ ብሩኬ አያከብራትም፣ ብሩኬ አይወዳትም፣ ብሩኬ ሀይሚን የሚፈልጋት በቃ ለቢዝነስ ነው ለስራ ነው እንጂ ለእሷ ክብር የለም ምናምን የሚባል ነገር አለ። እሱን ሁሉ አትስማ። ጥሩ ጥሩ ነገርም ስማ እስኪ። ጆሮህን ለጥሩ ነገሮች አስብ እና ባለፈው ደግሞ እኔ ፍፄ ስህተት ሰርቷል ነው የምለው ዛሬም ነገም። ባለፈው ለእኛ ብሎ ነው 300K ለማክበር ሀይሚም ስለለፋች እዚህ ቻናል ላይ እኔም ለዛ ነው ብልሃል። ያንን ማድረጉ እኮ በጣም ደስ ይላል። አንተን ሰርፕራይዝ ማድረጉ ሀይሚትንም ሰርፕራይዝ ማድረጉ በጣም ደስ ይላል። ነገር ግን እዩ መኖር አልነበረባትም። ምክንያቱም እዩ ማለት እዚህ ደረጃ እንዲደርሱ ያደረገቻቸው እሷ ናት። በጥብጣ ማለት ነው። እኔ እሷ ባትኖር እሷ ባትመጣ እነዚህ ልጆች በፍቅር ይኖሩ ነበረ እና ያንን ነገር እያወክ ግን እዩ ለእነሱ ሰላም ደስታ ትፈጥራለች ብለህ አስበህ ከሆነ ይዛት የመጣው የዛን ቀን አስፈላጊ አልነበረም፣ መምጣት የለባትም። በቃ እንደዚህ አይነት ሰዎች በሰው ህይወት ውስጥ ጣልቃ መግባት የለባቸውም። የእውነት ነው የምለው እና እዚህ ጋር ስህተት ሰርቷል ፍፄ። ሁለታችሁን ብቻ እንጂ እዩንም ያማከለ ሰርፕራይዝ መግባት አልነበረበትም። ለማንኛውም ያለፈን ነገር ማውራት አንፈልግም። ማውራት የምንፈልገው አሁን ቀን በቀን የምታደርጉትን ነገር ነው እንጂ ያለፈ ነገር አልፏል በቃ። ግን አሁን ላይ ደግሞ እናንተ ሁለታችሁ በቃ ወደ ሰላም የምትፈጥሩበትን ነገር አምጡ። ጥላትን ማሸነፍ የምትችሉት በነገራችን ላይ አንድ ስትሆኑ እንጂ ማለት ነው። እናንተ በተራራቃችሁ ቁጥር ሌላው ሰው ክፍተት ነው የሚፈጥረው። አሁንም እየፈጠሩ ነው ያሉት ማለት ክፍተት እናንተ በከፈታችሁት ነገር። ስለዚህ ቡራ ማለት ነው ከሀይሚቲ ጋር አንዱን በቃ እንደው ምንም ጥፋትም የሚኖርባት ምንም የሚኖርባት እንደው በይቅርታ ልብህን ንጹሕ አድርገህ እሷን ላለማስቀየም ሞክር። ሁለታችሁም ጋር ልህና ያለው እንጂ መጥፎ ነገር ተነጋግራችሁ ምናምን አይደለም። አሁን በታትቻ አልፈልግም በቃ እንለያይ ባለኝ ሰዓት
አንተ ዝም ብትላት ዝም ብልሃት በቃ በፍጹም እንደዚህ አይነት ነገርማ መሆን የለበትም ምናምን ብትላት፣ በእርግጥ ያው ለቤተሰብ ተናገርም ስላለችህ ነው። ደስ የሚለው ነገር ደግሞ እኮ እናንተ እንደዛ ብትሉም ቤተሰቦቻችሁ ደግሞ በሁለታችሁ ግንኙነት ደስተኛ ናቸው። ጋሽዬም እንደምታዩት ነው፣ ሁለቱንም ነው የሚቆጣው። እሙሽዬም ትናንትና ሀይሚቴንም ስትቆጣ ነበር፣ ቡራንም ስትቆጣ ነበር። እስኪ እንደው እነሱን ስሟቸው ቢያንስ ማለት ነው። እናት አባቶቻችሁን አክብራችሁ የሚሏችሁን ነገር ሰምታችሁ እንደው ታገሱ። ይቺ ልጅ እንደው በሰላም እንደው ትገላገል። እኔ መጥፎ ነገር አልመኝላትም። እዩ በሰላም ተገላግላ እውነት እንደው ከሆነ እርግዝናው ልጇን ለመሳም ያብቃት። ከዛ በኋላ ደግሞ የቡራዬም እውነት ወጥቶ ከሀይሚዬ ጋር ደስ የሚል ህይወት እንዲቀጥሉ ምኞቴ ነው እና ማለት ነው። በሰላም ትገላገል። በመጀመሪያ አንዳንድ ጊዜ በእንደዚህ ሁኔታ ላይ ሆነን መጥፎ ነገር ማሰብ፣ የሰው ህይወት መበጥበጥ ራሱ ከባድ ነው። እኔ አለማስተዋል ይሁን አላቅም። እዩ ፈጣሪ ማስተዋሉን ይስጥሽ ነው የምለው። ብቻ ሌላ ምንም አልልሽም ሌላ እና ወዶቼ፣ በተረፈ ዊናዬ አነጋገሩን ሰምታችሁት ከሆነ በጣም ደስ የሚል እንደውም ቡራ ላይ ትኩረት እያደረገ ነበረ። ለብዙ ነገር ነው የምንጠብቃችሁ። ቢያንስ አንተ ይቅርታ ልብ ሊኖር ይገባል። አንተ ቀዝቀዝ ማለት አለ። ብቻ ትኩረት ያደረገው ቡራ ላይ ነው። ዊናዬ ልክ ነህ። ትዕግስት ያስፈልጋል። ከምንም በላይ ትዕግስት ወሳኝ ነገር ነው ብዬ ነው የማስበው። እና ተረጋጉ፣ በቃ እስኪ ተረጋጉ፣ ማንንም አትስሙ። ይሄ ደግሞ አቁሙ ስራ ምናምን የሚሏችሁን ዝም በሏቸው። እሺ አንዳንድ የሚሳደቡ አሉ። የሆነ በቃ በተለይ ቡራን እናንተ ሸቃቆች፣ እኔ እናንተን ማየት የምፈልገው ቡራዬና ሀይሚዬ አንድ ላይ ሆነው በሰላም ወደ ቤታቸው ተመልሰው ስናያቸው ምን እንደምትሉ ዛሬ ላይ እሱን እርግጥ የምታደርጉ፣ በሌላም በኩል ደግሞ ሀይሚትን የምትሳደቡ ካላችሁ ታፍራላችሁ። ስለዚህ አትንኳቸው ልጆችን። እሺ ጥፋት ካጠፉ እንደዚህ አጥፍታችኋል፣ ይሄን ነገር አስተካክሉ ምናምን በሉ እንጂ ይሄ ባለጌ ነው፣ ይሄ እንዲህ ነው፣ ይሄ አይሆናትም። በቃ ወይ እንደው እናንተስ እንደው እኔማ እየጦዛችሁ መሰለኝ የምትገቡት። ጦስ እያላችሁ ጦዝ እየጠጣችሁ እንዴ የምትገቡት? መቼም አሰሙኝ።